ብቻ ነው በባል በሚስት መሃል መግባት ያለበት አንድ ገመድ ነው እሱም እግዚአብሔር ሌላ ገመድ ከገባ ይበጠሳል በእነዚህ ሁለት ባልና ሚስቶች መካከል የምትገቡ ሰዎች እንደው በፈጠራችሁ አምላክ በምን ልለምናችሁ በመሃላቸው እየገባችሁ የምትሳደቡ የምትዘቀዝቁ ምን ይሻላችኋል እነሱ ዞሮ ስራቸው ነው እየሰሩ ነው እነሱ እኮ ስራቸው ነው እየሰሩ እናንተ ግን ምንም በማይመለከታችሁ በማያገባችሁ ገብታችሁ ማላወስ ምን ይባላል አሁን ትላንትናና ዛሬ እግዚአብሔርን ቲክቶክ እንዴት ነው የሚያስጠላው እንዴት ነው የሚደብረው ዝም ብላችሁ በቃ ምንም በሌለ ነገር መሳደብ መዘቅዘቅ በተለይ ደግሞ ልክ የነሱ ወዳጅ ነን እያላችሁ ፎቶ እያስቀመጣችሁ ከላያቸው የነሱን ፎቶ እያስቀመጣችሁ የምትሳደቡ ሰው ምን አይነት አይምሮ ነው ያላችሁ ግን ምን አይነት ስርዓት አልበኞች ናችሁ ግን እኔ የሚገርመኝ ሰው መውደድ ግን እንደዚህ ነው እንዴ ሰው መውደድ በቃ እንደዚህ ነው የምር ሰው መውደድ እንደዚህ ከሆነ እንደው ጠንቀር ብሎ ይቀርብኝ መውደድ እንደዚህ ነው እንዴ የሆነ ትንሽዬ ነገር በቃ እናንተ በፈለጋችሁትና እናንተ ባላችሁት መንገድ ካልሄዱ ብድግ እያረጉ ፎቶ ማዘቅዘቅ ነው እንዴ ብድግ እያረጉ መሳደብ ነው እንዴ መውደድ እንደዚህ ነው እንዴ ማድነቅ እንደዚህ ነው እንዴ ምን ሆናችሁ ነው አረ በጣም ያስጠላል የምር በጣም ቲክቶክ በጣም ያስጠላኝ በቃ በጣም ነው የሚደብረው በጣም ያስጠላል ቲክቶክ በቃ ስትገቡ የሆነ የምትሰሙት የምታዩት ነገር ረብስማ እንዴ ለነሱ እኮ ማለት ነው እነሱ ነው የሚወዳቸው እኮ በጣም ትንሽ ሰው እኮ ይበቃቸዋል ግን የእውነት የሚወዳቸው የሚያስመስል ሳይሆን የእውነት የሚወዳቸው ትንሽ ሰው ይበቃቸዋል እኮ አሉ በጣም ምርጥ እህቶች የሚገራርሙ እህቶች አሉ እነ ሃናን እነ መቅዲ አረ ቲክቶክ ላይ ቲክቶክ ላይ ገባለሁ እኔ አያቸዋለሁ ቲክቶክ ላይ ከስር አዳምጣለሁኝ ከታተላችኋለሁ ግን አንድ ቀን እንኳን ክፉ ካፋችሁ አይወጣም በቃ አንድ ቀን እንኳን ለይተው አይደለም የሚናገሩ ግን አሉ አንዳንድ ደግሞ በጣም አስመሳዮች አረ በፈጣሪ ቅሪ በላችሁ በቃ እነሱ እኮ ስራ እየሰሩ ነው ምን ሆናችሁ ነው ተረጋጉ አቃለሁ ተናዳችሁ ሊሆን ይችላል እኛ ደስታ አይገባንም ወይ ለምንድን ነው እንደዚህ የሚያደርጉት አይኑ እንደዛ ሊሆን ይችላል ግን ደግሞ መሳደቡ ምን አመጣው እንዳትሳደቡ በቃ መብታቸው ነው የፈለጉትን ስራ የፈለጉትን ማድረግ መብታቸው ነው እናንተ ስለሰደባችኋቸው እኮ አይደለም እነሱ መስተካከል የሚችሉት የራሳቸው ምናልባት እኮ የሆነ ምክንያት ይኖራቸዋል እንደዚህ ሆኑበት በቃ በእኛ ምክንያት እናንተ ተከፉ ተደሰቱ አላሉም እኮ እነሱ እኛ ወደን ፈቅደን ነው አይደል የምንከተላቸው ፈልገናቸው ነው ስለዚህ ስህተትም ሲኖራቸው ከነስህተታቸው መውደድ አለብን ከወደድናቸው ገባንኛ አንቺ እኮ እንደዚህ አይነት ነገር ሲጀመር እኛ ላይ መጥነን ማሪ አይደለ እንዴ አንድ ነገር ልንገርሽ ፍሬኮ ያው እኔ እኮ ትክክል ነሽ አንዳንዴ ጫትም ሱስ ሲሆንብሽ ካልቃምሽ እኮ ታብጃለሽ እነሱም ካልዘቀዘቁ ያብዳሉ ግን ፎቶዋን አውርዳ ስሟን ቀይራ እንደፈለገች ትብኳካ ነው እኮ እያልኩ ያለሁት ለምን ፎቶዋን እና በስሟን እንትን ታደርጋለች ነው ማንኛውም ሰው እነዚህ አውቀው እኮ ነው አሁን እነሱ አሁን ለምሳሌ በሱ ስም የሚከፍቱ አሉ ሴት ሆነው በእሷ ስም ደግሞ የሚከፍቱ አሉ እሱን እሷ አሁን ለምሳሌ ይሄንን ስም ይዛ የእሷ ፕሮፋይል ይዛ ለምሳሌ የእሷ ደጋፊ ነው ማለት አትችይም ገብቶሻል እቺ አሁን ሌላ ተልኮ ሊኖራት ይችላል የራሷ ወይ ለመፈመስ እንግዲህ ያልፈምስ ያለች ነፍስ ልትሆን ትችላለች እና ብዙ ነው አማንቱን አለች ትነግረኝ በጣም ብዙ ተመንተን ያላት የሚገርምሽ ነገር ፎሎ በቃ ስለዚህ እንደዚህ አይነት ሰው ገስት ላይ ባታውሩ እኔ ፍሬ ይቅርታ አድርግልኝ አንድ ነገር ልንገርሽ በተለይ በአሁን ጊዜ አሁን አንዳንድ ሰዎች አሉ ምን እንደምልሽ በጣም እኔ ይሄ ባል ይለፍና ብዙ ሰዎች ምንተምላችሁ ምጠይቃችሁ ነገር አለ አንዳንዴ የሆነ አትርሱኝ የሚሉ ሰዎች አሉ ለምሳሌ ትልቅ ሰው ሆነው የሆነ ደረጃቸው የሆነ ነገር በቃ ደረጃቸው ማለት የማትጠብቂያቸው የሆነ በዚህ ብዙ አሉና አንዳንድ ሰዎች እንደዚህ አይነቱ ሰው ንቀሽ ብትሄጂ አንድ እና አሁን ደግሞ ሰኒ ደግሞ ያታቃታለች እቺ ሰኒ እኮ ራሷን የቻለች ሴት ናት አሁን ሰኒ
ስለ ራሷና ስለ ራሷ ነው። ገብቶሻል? የምታውቀው አንድ ሰኒም ታውቃታለች ስላሉኝ እኮ ነው። ሰኒም ታውቃታለች። አሉ ስሚ፣ አንድ ነገር ልንገርሽ ፍርዬ፣ አሉ አትቀበይ ማሬ፣ አሉ አትቀበይ። እሺ እኔ ቆንጆ ልሽ አሁን ለምሳሌ እኔ አሁን ሰኒ ቤት የሚገቡ ጓደኞቿን እኔ አውቃለሁ። አሁን ለምሳሌ ከሰኒ ጋር የሚቀርቡ ሰዎችን ከሰኒ ቤት ገዝት የሚገቡትን አውቃለሁ እነማን እንደሆኑ። ገብቶሻል? እኔ ሄጄ አናግራታለሁ ከቻልኩኝ ያችን እህት አናግራታለሁ። አሁን በቀደም የሆነች ልጅ አንድ ልጅ ናት ሀይሚና እሱን የተሳደበችው እሱንም አሱ ነች አውቃታለሁ። ተናዳ ነው እኛ በዓል በቀረበ በመጣ ሰዓት ለምን እኛን አታስደሱትንም? በዓል ነው ሰው የጾመ አለ እና ብዙ እናንተን በደስታ ለበዓል እኛ በሰው እንደዚህ አትልቀስቀሱ። በቃ ኋላስ ስቶፕ። በቃ ምንድን ነው እንደዚህ አይነት ነገር? በቃ በእውነት ላይ በጣም እኔ አንዳንዴ ዞር ብዬ አያቸዋለሁ። የእሱ ደጋፊዎች አመሰገንኳቸው፣ በአቋማቸው የጸኑ። እስቲ ለማመስገንም አትቾክሉ፣ ለመናቅም አትቾክሉ። ቀስ እንበል፣ በቃ እንረጋጋ። ፍርዬ እኛ ትልቅ ሴት ነን። ኧረ እቺ ልጅ ተናዳ ነው። እኔም ተናድጄ ነበር በዛን ቀን። እሷን ብቻ እንደተናገረችው እሱን ሁለቱንም ነው ተናገረች። ተናዳ ነው። አንዳንዴ ስትናደጂ የምታደርጊውን አታውቂም። ገብቶሻል? ስለዚህ በዛ ስለተናደደች ነው ተናገረችው። ግን ከዛ ተቀጣጥሎ አሁን ትላንትና ማን ሞቶ ነበረ ስል ነበር። ግማሹ ቦታ እየተንሰቀሰቁ እያለቀሱ ነበር። እኔ መርዶ ሰምተው ይሁን እኔ ማን እንደሞተ አላውቅም። ይስደቡን እንሰደብ ስሉ ነበር። እኔ ደግሞ ማሞተ ብዬ ስጠብቅ ነበር። የሰማሁት ነገር የለም። አንዳንድ የሆነ አንዳለን በቃ ትንሽን ዝቅ የማደርግ ነገር ባናደርግ በግድ ደግሞ ጥሩን። አንዳንድ ሰዎች ደግሞ በግድ ስማችን ይጠራ ለምን አትጠሩንም? ለምን ጠርታችን አሰርቡንም ደግሞ የሚሉም አሉ። ተቸገርን እኮ እኛ ዘንድሮ። ስለዚህ ፍሬ አንድ ነገር የሚመክርሽ ነገር ይነፋቁሽና ዝም ስትይ ምንድነው የሚመክርሽ መሰለሽ? ፍሬ ስሚ ጓደኛዬ፣ ኋላስ እኛን የማይመጥን ነገር አታውሪ። እቺ ሴትዮ ደግሞ ምናልባት 49 ሺህ ከሆነች አሁን የምትታደበዋ 50 ሺህ ልትሞላ ፈልጋ ነው። አልፈምስ ያለች ነፍስ ልትሆን ትችላለች። ለመፈመስ ፈልጋ ስለሆነ ብንተው ገስት ላይ ገብተን በቃ የከሌን ሰደበች የከሌ ነይ ታሊ አንቺ በራሳቸው ሙሉ እኮ ዘና አይሉም። አሁን እኔ ማታ ስገባ ትልልቅ ሰዎች ቁጭ ብለው እንደዚህ ሆኖ ሰደቡ፣ የከሌን ሰደቡ። የሻዛ ወይኔ በግድ ስማችንን ጥሩ፣ በግድ ስደቡን። ማንም አባከና የማይላቸው ሰዎች ማታ ነው። በእውነት በጣም ነው የገረመው። ገስት ገብተው በዚህ ልክ በዓል ነው ሽንኩርት አይከትፉም እንዴ? እኛ ከማዳም ቤት ቁጭ ብለን ነው የራሳችን በቃ አንዳንዴ በቃ ወይኔ ወይ ሽንኩርት አይከትፉም። ሴት ሲሆኑ እኮ ነው ሽንኩርት ከትፎ ወጥ የሚሰሩት። ገዝታ ብትበላ ደግሞ ሌላ አይዲያ አምጡ። ሌላ አይዲያ አምጡ። በቃ አሁን የከሌ ተሰደበች፣ የከሌ ተገለበጠች። በቃ ሌላ አይዲያ ጅቡታኒ አይዲያ ሀቢብቲ አላስ ጠፋሽ ነው። ምን እናንተ አንድ ጥያቄ ልጠይቃችሁ። ይሄኔ ማለት ሰው ይሰጠኛል መስጠት ዝም ብሎ መቀበል ብቻ ነው። እንዴት ነው የምታረጉት እናንተ? ሂጂ ስልክ ቤት ሂጂና እናቃለን። ስልክ ቤት ባሄዳለሁ። ጠየቁሽ መመለስ ነው። እንግዲህ ደግሞ ጨጓራዬን አትላጭ። ጨጓራዬ አንቺ ራሱ ጨጓራ የላትሽው በዚህ ሰሞን ሀላል እኔ ቆይ የመግዲን ሌብል አለው የአንቺ 17 ነው ይልኛል። እዚህ ላይ እንኳን 17 ዜሮ ነው። እኔ ምን አባቱ ይላልኩ። እስቲ አንቺ ሌብል የለሽም እንዴ? ጋዜጣ ወጣሻል እንዴ? እኔ 17 ሆነሽ ሌብል 17 ሆነሽ አናንዬ እንዴት ነሽ? አያሳይ